የጥቁር ህዝቦች የነጻነት ፋናና የአውሮፓውያን ድንጋጤ ከአንድ ምዕተ ዓመት በፊት በኢትዮጵያ ምድር የተገኘው የአድዋ ድል በወቅቱ የነበረውን የኃይል ሚዛን ከመቀየር ባለፈ ለዓለም ጥቁር ህዝቦችና ለታላላቅ ምሁራን የብርሃን ምንጭ ሆኖ መቆየቱም ይነገራል። ይህ ድል በጦርነት ሜዳ የተገኘ ድል ብቻም ሳይሆን በዓለም አቀፍ መድረክ የኢትዮጵያንና የአፍሪካን ስም በወርቅ ቀለም የጻፈ የታሪክ አሻራም ጭምር ነው። የፓን አፍሪካኒዝም መሪዎች ምስክርነት የአፍሪካ ነጻነት አባት የሚባሉት የጋናው የቀድሞ መሪ ፕሬዝዳንት ኳሜ ንክሩማህ ድሉን ከመጽሐፍ ቅዱሳዊው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ከሚለው ቃል ጋር በማያያዝ ያደንቁታል። በ1957 የጋና ነጻነት ሲታወጅ የአድዋ ድል መንፈስ ዋነኛ መነሳሻ እንደነበርም ታሪክ ይመሰክራል። ታዋቂው ምሁር ዳብሊው ኢቢ ዱ ቦይስ በበኩላቸው አድዋ ለጥቁር ህዝቦች የተስፋ ጮራ መሆኑን ገልጸው ድሉ ጥቁር ህዝቦች በወታደራዊና በፖለቲካዊ መስክ ካላቸው ብቃት በተጨማሪ ለሉዓላዊነታቸው ያላቸው ጽኑ አቋም ያስመሰከረበት መሆኑንም ተናግረዋል። ጥቁር ህዝቦች መብት ተሟጋቹ ማርከስ ጋርቤም አፍሪካ ለአፍሪካውያን ለሚለው ንቅናቄው አድዋን እንደ ትልቅ ማሳያ ይጠቀሙበት ነበር። የምሁራንንና የታሪክ ተመራማሪዎች እይታ ታዋቂው የታሪክ ተመራማሪ ሬይመንድ ጆናስ አድዋን በዘመናዊ የአፍሪካ ታሪክ ውስጥ ትልቁ ጦርነት በማለት ይገልጹታል። እንደ ጆናስ ገለጻ ይህ ድል አውሮፓውያን አፍሪካን ለመቀራመት የነበራቸውን ያልተገደበ ፍላጎት ገትሮ የያዘ የቅኝ ግዛት ትርክትን የሰበረ ክስተት ብለውታል። የዓለም አቀፍ መገናኛ ብዙሃን ዘገባዎች የአድዋ ድል በወቅቱ የነበሩ ታላላቅ ጋዜጦችን የፊት ገጽ አነጋጋሪ ርዕስ ሆኖም ነበር። ኒውዮርክ ታይምስ የኢጣሊያንን ሽንፈት አሰቃቂ ውድቀት በማለት የዘገበው ሲሆን በወቅቱ የነበረው ዘመናዊ የአውሮፓ ኃይል በአፍሪካውያን ጦር መሸነፉን አስደንጋጭ ሲል ገልጾታል። ዘ ታይምስ ለንደን ድሉ ለኢጣሊያን መንግስት ከባድ አደጋ መሆኑን በማረጋገጥ የኢትዮጵያን የበላይነት ለዓለም አሳውቋል። ኮሬር ዴላ ሴራ በጣሊያን የደረሰውን ብሔራዊ ድንጋጤና በወቅቱ የነበረውን የጠቅላይ ሚኒስትር ፍራንቺስኮ ክሪስፒ መንግስት እስከ መውደቅ መድረሱንም በስፋት ዘግቦታል ማለት ነው። አድዋ የኢትዮጵያ ብቻም ሳይሆን የሰው ልጆች ሁሉ የነጻነት ተምሳሌትም ጭምር ነው። መልካም የአድዋ በዓል። የጥቁር ህዝቦች የነጻነት ፋናና የአውሮፓውያን ድንጋጤ ከአንድ ምዕተ ዓመት በፊት በኢትዮጵያ ምድር የተገኘው የአድዋ ድል በወቅቱ የነበረውን የኃይል ሚዛን ከመቀየር ባለፈ ለዓለም ጥቁር ህዝቦችና ለታላላቅ ምሁራን የብርሃን ምንጭ ሆኖ መቆየቱም ይነገራል። ይህ ድል በጦርነት ሜዳ የተገኘ ድል ብቻም ሳይሆን በዓለም አቀፍ መድረክ የኢትዮጵያንና የአፍሪካን ስም በወርቅ ቀለም የጻፈ የታሪክ አሻራም ጭምር ነው። የፓን አፍሪካኒዝም መሪዎች ምስክርነት የአፍሪካ ነጻነት አባት የሚባሉት የጋናው የቀድሞ መሪ ፕሬዝዳንት ኳሜ ንክሩማህ ድሉን ከመጽሐፍ ቅዱሳዊው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ከሚለው ቃል ጋር በማያያዝ ያደንቁታል። በ1957 የጋና ነጻነት ሲታወጅ የአድዋ ድል መንፈስ ዋነኛ መነሳሻ እንደነበርም ታሪክ ይመሰክራል። ታዋቂው ምሁር ዳብሊው ኢቢ ዱ ቦይስ በበኩላቸው አድዋ ለጥቁር ህዝቦች የተስፋ ጮራ መሆኑን ገልጸው ድሉ ጥቁር ህዝቦች በወታደራዊና በፖለቲካዊ መስክ ካላቸው ብቃት በተጨማሪ ለሉዓላዊነታቸው ያላቸው ጽኑ አቋም ያስመሰከረበት መሆኑንም ተናግረዋል። ጥቁር ህዝቦች መብት ተሟጋቹ ማርከስ ጋርቤም አፍሪካ ለአፍሪካውያን ለሚለው ንቅናቄው አድዋን እንደ ትልቅ ማሳያ ይጠቀሙበት ነበር። የምሁራንንና የታሪክ ተመራማሪዎች እይታ ታዋቂው የታሪክ ተመራማሪ ሬይመንድ ጆናስ አድዋን በዘመናዊ የአፍሪካ ታሪክ ውስጥ ትልቁ ጦርነት በማለት ይገልጹታል። እንደ ጆናስ ገለጻ ይህ ድል አውሮፓውያን አፍሪካን ለመቀራመት የነበራቸውን ያልተገደበ ፍላጎት ገትሮ የያዘ የቅኝ ግዛት ትርክትን የሰበረ ክስተት ብለውታል። የዓለም አቀፍ መገናኛ ብዙሃን ዘገባዎች የአድዋ ድል በወቅቱ የነበሩ ታላላቅ ጋዜጦችን የፊት ገጽ አነጋጋሪ ርዕስ ሆኖም ነበር። ኒውዮርክ ታይምስ የኢጣሊያንን ሽንፈት አሰቃቂ ውድቀት በማለት የዘገበው ሲሆን በወቅቱ የነበረው ዘመናዊ የአውሮፓ ኃይል በአፍሪካውያን ጦር መሸነፉን አስደንጋጭ ሲል ገልጾታል። ዘ ታይምስ ለንደን ድሉ ለኢጣሊያን መንግስት ከባድ አደጋ መሆኑን በማረጋገጥ የኢትዮጵያን የበላይነት ለዓለም አሳውቋል። ኮሬር ዴላ ሴራ በጣሊያን የደረሰውን ብሔራዊ ድንጋጤና በወቅቱ የነበረውን የጠቅላይ ሚኒስትር ፍራንቺስኮ ክሪስፒ መንግስት እስከ መውደቅ መድረሱንም በስፋት ዘግቦታል ማለት ነው። አድዋ የኢትዮጵያ ብቻም ሳይሆን የሰው ልጆች ሁሉ የነጻነት ተምሳሌትም ጭምር ነው። መልካም የአድዋ በዓል።